አሁን ከበድ ካሉ እንግዶች ጋር ተመልሻለሁ። እንግዲህ ትላንትና ትልቁን ድግስ የፋና ላምሮትን ያልታደማችሁ ያላያችሁ ሰዎች ዩቲዩብ ላይ ገብታችሁ ምን አይነት ታምር እንደነበረ ብታዩ እመክራለሁ። ግን አሸናፊዎቹ ደግሞ 1 ሚሊዮን ብሩን የተከፋፈሉ ደግሞ እዚህ ስቱዲዮ ከኔ ጋር ይገኛሉ። ጥቂት ቆይታ እናደርጋለን። እንኳን ደህና መጣችሁ። በድጋሚ እንኳን ደስ አላችሁ። ለችሎታችሁ የሚገባችሁ ነው። ከዚህም በላይ ይገባችኋል ብዬ አምናለሁ። እንዴት ነው? እንዴት አገኛችሁት? እንዴት ነበር ስሜቱ? በተለይ ውድድሩ ላይ መጨረሻ ላይ ደርሳችሁ ማን አንደኛ ይሆን ማን ሁለተኛ የሚለውን ነገር ፉክክሩ ውስጥ መግባት እንደ ጓደኛም እንደ ወንድማማች ደግሞ የሆነ ስሜት አለው ብዬ አስባለሁና እንዴት ነበር ስሜቱ? ከሷን ጀምር ከዳኒ እሺ። ስሜቱ በጣም ደስ ይል ነበር። ምክንያቱም እንዳየው ውድድር አልመሰለም። የሆነ ሰዓት ላይ በቃ ተቀየረ ሙሉ። እዛ ጋር የነበረው ኦዲየንሱ ምናምን ደስ ይላል፣ ዳኞች ያለውም ነገር ምናምን ደስ ይል ነበርና የሆነ ሰዓት ላይ በቃ ፋይናል የሆነ እስከማይመስል አይነት ድረስ። ምክንያቱም በተለይ ወደ መጨረሻ አካባቢ ሁሉም ሰው ሙሉ ተወዳዳሪው ሙሉ ተቀየረ በቃ የሆነና የነበረው ነገር ያው በጣም ነበር ደስ የሚለው። በመጣው ውጤትም ያው አሪፍ ነው፣ ደስ ይላል። ሁሉም እግዚአብሔር ያለው ነው እና የሚሆነው አሪፍ ነበር፣ ደስ የሚል ነበር ውድድሩ። ቃሉ በዚህ በጣም ደስ ይል ነበር። እንዳለው እኛ ጋርም ያለው ከተወዳዳሪ መንፈስ ወጣን የወንድምነት እና አሁን እሱ ብቻ ነበር የስጋ ወንድሜ፣ ግን አሁን በስተውላል ፋና ላምሮት ምዕራፍ 22 ሲጀምርም በጣም ከበድ ያለ ዙር ነበር የኛ ዙር። ሁሉም በጣም ጎበዞች ስለነበሩ ትንሽ ስትረስም ይኖራል ምንም ይኖራል። ከዛ ያን ሁሉ አልፈ ደግሞ 4 ሆነ። አሁን ለደረጃ ብቻ ስትወዳደር ትንሽ እንቅልፍም ማጣት አለ ምንም አለ። ግን ያው ከዛ መንፈስ ደግሞ ወጣን በቃ የቻልነውን ፈጣሪ ያለውንም በጸጋ ለመቀበል የቻልነውን ለመስራት እንደ ወንድምም ትሬኒንግ ላይም ተነጋግረን ምን ብለን በጣም እግዚአብሔር ያለው ነው የሆነው። በጣም ደስ ይል ነበር። ብቻ በጣም አሪፍ ነበር። በጣም አሪፍ። ቀላብና ያብስራ ስለሚያምታቱኝ ነው በቀኝ ያብስራ እንዴት ነው? በጣም ደስ ይል ነበር። የሚገርም ጊዜ ነበር። ያው ፋይናል አይመስልም ነበር፣ ውድድር አይመስልም። አብዛኞቻችን እነሱም ጓደኞቼ በቃ ደስ ብሎ ነበር ስንሰራ የነበረው። ይሄ ውድድር መንፈሱን እኔ አሁን ፐርሰናሊ ትንሽ በቃ ለቀቅ ለማድረግ እና ፈታ ብዬ ለመስራት ነበር የሞከርኩት በተቻለኝ እንትን። ያው ቴንሽኑም ይኖራል፣ ግን ደግሞ በቃ ዘና ብዬ ያው እዚህ ጋር የደረጃ ነገር ነው እንጂ ሁላችንም አሸናፊዎች ነን እዚህ መድረሳችንም እና ያ ነገር በጣም ደስ የሚል ጊዜ ነበር ያሳለፍነው። ኤሌ ያው እኔ ጋርም ተመሳሳይ ስሜት ነው ያለው። በጣም ደስ ይል ነበር። ኮንሰርት የሚመስል ፍጻሜ ነበር። ያው እኔ ስመጣ እንደዚህ አልጠበቅኩም ነበር ከቤት ስመጣ፣ ግን ከመጣው በኋላ ደግሞ ደስ ይል ነበር በጣም። ስቱዲዮ የነበረው ድባብ ምናምን በጣም ጸዴ ነበር። በጣም የሚገርም ነው እንዳልከው ኮንሰርት ነበር የሚመስለው። እንደው ካነሳው አይቀር አራታችሁም እንደውም ሌሎቹም ተፎካካሪ ጭምር እዚህ ባትመጡም ዘፋኝ በቃ የተዋጣላችሁ እንደምትሆኑ አንዳንዶቻችሁ ጭራሽ መሳሪያም እየተጫወታችሁ ነው የመጣችሁት። ያን አይነት ህይወት ውስጥ እያላችሁ ወደ ፋና ላምሮት የመጣችሁበት ምክንያት በዛው ትንሽ ብትለኝ። ያው ፋና ላምሮት በጣም እናውቃለን፣ ብዙ ልጆችን ያወጣ ቤት ነው። ያለህን ነገር ደግሞ በስፋት አሁን እኔ የተወለድኩበት አካባቢ እንኳን እንደዚህ እንደምሰራ አያውቁም ነበር ብዙ አይደለም በሀገር ደረጃና ያንን ለማሳየትም ጭምር ነው ከደረጃ ባሻገር ማለት ነው። ያለህን ነገር መድረክ ላይ ወጥቶ እንደዚህ በላይቭ ማሳየት በጣም ትልቅ ነገር ነውና ለዛም ነው የመጣሁት እኔ እና ተሳክቶልኛል። ያ እንዴት አገኘ? ያው ፋና ላምሮት በጣም እንደሚባለው በጣም ትልቅ ለድምጻዊ በጣም በቃ ወሳኝ ነው። አሁን እኛ አስበን የመጣ ነው። አንድም ከዛ በፊት የምንሰራበት የሙዚቃ ቤት ነበረ። ለምሳሌ ቤት ትምህርት ቤትም በጣም ፕራክቲስ የምናደርግበት ቦታ አለ። ግን ፋና ላምሮት ይሄን ከእውቅናም አንፃር እንደገና አንድ ድምጻዊ በማለፍ ያለበት ቦታ አለ ብዬ አስባለሁ። ለምሳሌ ፕሮፌሽናል በሆኑ ሰዎች ወይም ዳኞች ወይም ሙዚቀኞች ወይም ጥበበኞች መዳኘት አለበት፣ መታየት አለበት፣ ችግሩን መረዳት አለበት፣ ኳሊቲውን ማወቅ አለበት ብለን ስለምናስብ ሙዚቃ መሳሪያውንም ብንጫወት ድምጹንም ብናንጎራጉር ግን ደግሞ እኔ ይሄ ነኝ አንተ ይሄ ነህ፣ በዚህ መንገድ ወደፊት ኬሪራችንን እናስተካክል፣ ዳኞችን እንስማ፣ ህዝብንም በደንብ ይሄን ብለን ትክክለኛ ዴስቲኔሽን ብለን ያሰብነው ፋና ላምሮት ነው። ወደዛ መተናል።
በጣም አሪፍ ተመሳሳይ ያው ሁለታችሁ አንድ አይነት ምክር ነው የሚሆነው አይደል? አዎ ግን እንዳለ ለብቻ የምትሰራበት ቦታ ሊኖር ይችላል። ከዛ የተወሰኑ ሰዎች ደግሞ ከጓደኞች ጋር የምታጠናበት ቦታ ሊኖር ይችላል። ግን ራስን በደንብ ትላልቅ እውቀት ባላቸው ኤክስፒሪየንስ በሆኑ እና ሙዚቃው ላይ ብዙ አመት ባሳለፉ ዳኞች መዳኘትና ራስን መገምገም በጣም ትልቅ ልዩነት አለው። ከዛ ቀጥሎ ደግሞ ራስን ከህዝብ ጋር የምታሳይበት ትልቅ መንገድ ይሆንልሃል። ከዛ ያንን ነገር ትምህርት ቤትም አስተምሮ ከዛ ራስህንም ማስተካከለበት ታይተህበትም ብዙ ጥቅም ስላለው ፋና ላምሮት በቃ በደንብ ራሳችንን በደንብ እናሳይበታለን፣ በጣም እንጠቀምበታለን፣ በደንብ እንሻሻልበታለን ብለን የመጣንበት ውድድር ነው። ዳንኤ ወይ ያው እንግዲህ ፋና ላምሮት ያው ሁሉም ሰው ሲመጣ ወደፊት የሚያስበው ነገር አለ። መቼም የሆነ ትንሽ አቅም ካለ ያችን ለማሳየት የሚሆን ቦታ ነው ብዬ አስባለሁ ፋና ላምሮት። ምክንያቱም አንተ ያለችን ነገር የምታሳይበት ቦታ ውድድር ነው ብዬ አስባለሁኝና እኔ ወደ ፋና ላምሮት የመጣሁበት ያ ነው። ምክንያቱም ዳንኤል የሚባል ልጅ አለ የሚለውን ለማሳየት ያክል ነውና ያው ይሄም ደግሞ ተሳክቶላል። በጣም ደስ የሚለው ነገር እንደው ድሮ በጣም ፈታኝ ነበረ ዘፋኝነት ወይም ደግሞ የሙዚቃ ላይ መሳተፉ በራሱ የቤተሰብ ድጋፍ ብዙ አይኖርም። እናንተ ደግሞ አሁን ለዚህ ለመብቃታችሁ ከጀርባችሁ የቤተሰብ ድጋፍ እንዳለም ጭምር ስታነሱ ነበር። ይህን የመሰለ የትልቅ ፉክክር ውስጥ ትልቅ ስብዕናን ይዞ ትልቅ ስራ ለማቅረብ የቤተሰቦቻችሁ ብዙ እንዳደረጉ ስትናገሩ ነበር። በዛው እሱን እስቲ። አው በጣም የቤተሰብ ድጋፍ እንዳልከው ነው። በፊት ይሄን ያክል ድጋፍ አልነበረም እና አሁን ላይ ደግሞ ምንድነው ሁሉም ልጅ የሚፈልገውን ነገር ነው ቤተሰቡ የሚቀበለውና በፍላጎቴ እኔ የምፈልገውን ነገር ያገዙኝ ነው ያመጡኝና እዚህ ቦታ ለመድረሴ የነሱ አስተዋጽኦ ነው ብዬ ነው ማስበው። የእናቴ የወንድሞቼ ቤተሰቦቼ የሁሉም አስተዋጽኦ ነው ብዬ ማስበውና አንተ የምትፈልገውን ነገር ተቀብሎ ሰው ከኋላ ድጋፍ ሲያደርግልህ በጣም ደስ ይላል እና እዚህ ቦታ መድረሴ ያ ነው ብዬ ነው ማስበው። ነቃሉ ዝም ብለን እዚህ አልደረስንም መቼ አዎ እኛ አጋጣሚ ከ11 ክፍል ጀምሮ ነው በቃ ሙዚቃ የጀመርነው። ከዛ በፊት ሙሉ ለሙሉ ትምህርቱ ላይ ብቻ ነበርና ልክ 11 ክፍል ዳግማዊ ምኒልክ እንደገባን ያው ሙዚቃ እንጀምራለን። ብዙ አመት ተዘግቶ የቆየ ባንድ ነበር። ኦልሞስት 30 ምናምን አመት የሚሆነው ማለት ነው ተዘግቶ በቃ ማርሽ ባንድ ነበረው፣ ምኒልክ ኦርኬስትራ ባንድ ነበረው። ያ ሁላ ግን ተዘግቶ በቃ ቆሞ ነበር። ልክኛ በገባንበት አመት እንዳጋጣሚ ቲቸር ፍቃዱ ይባላል ስፖርት አስተማሪ ነው። በቃ እስኪ ሰው ልናገኝ እንችላለን፣ ጥሩ ነገር ሊፈጠር ይችላል ብሎ ያንን እንትን በኃላፊነት ዝም ብሎ ቁልፍ ተቀብሎ ይከፍቷል። ከዛ እንዳጋጣሚ እኔ ቀርቼ እሱ ይሄድና ሲያልፍ እንደዚህ ይሰማል ቮካል ሲሰሩ ነው። ከዛ ገብቶ እንደዚህ እንሞክራለን ብሎ መጀመሪያ ዘፈን ይባላል። ከዛ እሱ ሲዘፍን በደንብ በቃ ጥሩ ነገር እንዳለው ወንድምን የሚዘውና ይባላል። እኔ ታምሜ ነበረ። በነጋታው በቃ ሲነግረኝ ህመሙ እንዳለ ጠፍቶ ምናምን የመጣነ ሄደ ጉርጉሩ። አዎ ከዛ በዛ ጊዜ ነው የጀመርነው። ከዛ በፊት ትንሽ ቤተሰብም ትምህርቱ ላይ ነበር ፎከስ እንድናደርግ የሚፈልጉት። ትምህርት ቤቱም የነበርንበትም ትምህርት ቤት በጣም ጫና ያለ ኤዱኬሽናሊ በጣም የሚገፋ ትምህርት ቤት ነበርና እዛ ባለንበት ሰዓት ቤተሰብም በቃ ወደ ትምህርቱ ነገር ነው እንድናደላ የሚፈልጉት። ከዛ ግን 11 ክፍል በደንብ ካለቀ በኋላ 12 ላይ በቃ ሙሉ ለሙሉ ኦልሞስት በሚባል ደረጃ ገባንበት። መሳሪያም ጎን ለጎን ከትምህርቱ ጋር በቃ በደንብ በቃ ማስኬት ጀመርን። በዛው አመትም ደግሞ ኮሎኔል ሰይፉ ፍቃዱ የሚባሉ ደግሞ አንድ የበጎ አድራጎት ሰው ሙሉ መሳሪያ ይመጡና ማርሽ ባንድ ለማስጀመር እንትን ይላሉ። እሱንም በጎን ገባን። መሳሪያውንም ድምጹንም ስንል ቤተሰብ በቃ ሙሉ ለሙሉ ድጋፍ ማድረግ ጀመረና መሳሪያ፣ ኪቦርድ፣ ጊታር ሁሉንም በቃ በሁሉም አይነት ደረጃ ድጋፍ ማድረግ ጀመረ። ከዛ አሁን እዚህ ላለንበት የቤተሰብ ድጋፍ በጣም እንዲሁም የመምህሮቻችን መጀመሪያ ቲቸር ፍቃዱ ባይከፍተው ለዚህ እንትን አንልም። ከዛ ኮሎኔል ደግሞ መሳሪያውንም በጎን ለጎን እንድንማር ያደረጉን ቤተሰብም እንደዛው ማለት ነው። በጣም የሚገርመው አሁን ላይ እንደውም የትምህርት ስርዓቱም ውስጥ አለ አይደል ወና እንደዚህ እየተባለ በደንብ እያበረታታው ነው። የተለየ ነገር አለው ጨምረው ያው ከቤተሰብ ውጪ ደግሞ ጓደኞችም አሉ። እህት በተለይ እህታችን ከምንም በቃ
እንዴት ነው ከራሷም ከምንም ቀንሳ በጣም ብዙ ነገር ለኛ የምታደርገው ነገር አለና ያም በጣም እንዲህ የሚባል ነገር አይደለም። በጣም ትልቅ ሰፖርት ነው ያላት። እሷም ወንድማችን ታላቅታችንና ቃል ኪዳን ትባላለች። ቃል ኪዳን ገዛይ ወንድማችንም እዚህ ተወዳድሮ ነበረ በሱ ፍቃድ። እሱም በጣም ጂኒየስ የሆነ ተማሪ ነው ትምህርት ቀለም ላይ። እሱም ግን እንደዚህ ሙዚቃውን ጎን ለጎን በደንብ እንትን ይሏልና ቤተሰብ አጠቃላይ በቃ ያምናሉ ሙዚቃ አለ ኦኬ እነዚህ ኦኬ የሙዚቃ ቦታቸው ሊሆን ይችላል ብለው ምንም የመከልከል ሳይሆን እንደውም ይሄ አንዳንድ ነገሮች መንገዱን በደንብ ያመቻቻሉ ከሰው ጋር ኮኔክሽን ለመፍጠር እንደውም ፋዘር ስልክ ይሰጣናል ያም ነገር አለ። ከዛ ግን የመምከርም ነገር አለ። ሙዚቃ እንደዚህ ነው ይባላልና ራሳችሁን ጠብቁ በቃ ዋናው ነገር እሱ ነው። ስብዕና ማለት በስነ ምግባርም ባለውም ነገር የሚሰማውን ነገር ራሳችሁን ጠብቁ ከክፉ እንጂ ይሄ የመከልከል ነገር በቃ ሙሉ ለሙሉ የለውም። ያው እኔ ጋርም ያው ከዚህ በፊትም ተናግሬያለሁ። ልጅ እያለሁ በጣም ሙዚቃ ወድ ስለነበረ በጣም ጫወት ነበረ ሰፈርም እያልኩኝ የሆነ ጊዜ ቦንጋ መምህራን ትምህርት ኮሌጅ ስር ሀጊዝ የሚባል ቡድን ነበርና አጋጣሚ ወደዛ ጎራብዬ የኮሌጅ ቡድን እንደውም በዚህ አጋጣሚ በጣም ማመስገን እፈልጋለሁ። አቶ አንተነህ አየለ ይባላልና በጣም ጻን ነበርኩኝ። ትልቅ ኮሌጅ ነው አምኖኝ በቃ አሰማሁት የሆነ ነገር ገብቼ ምናምን አስገቡኝና በቃ ትሬኒንግ ያድርግ ብሎ ለሆነ ሙዚቃ መምህር ነበር ዳዊት ይባላልና እሱ ጋር ይላከኝ በቃ እሱም ያሰራኝ በሆነ አጋጣሚ ደግሞ ለዚሁ መድረክ ላይ ሙዚቃ ሲጫወት የዞናችን አስተዳዳሪ ነበሩ የሆነ ፕሮግራም ላይ ማለት ከዛ በኋላ እዛ ጋር አዩኝና የዞናችን አስተዳዳሪ አቶ እንዳሻው ከበደ ይባላሉ። የዞኑ የመንግስት ባንድ አለ በመንግስት ስር የተዋቀረና በቃ ይሄ ልጅ በጣም ጎበዝ ነው ምናምን ብሎ እንትኑላ አልነበረኝም የትምህርት ደረጃና አልጨረስኩም ነበር በሰዓቱና እንደዛም ነው አስቀጠሉኝ የመንግስት ባንድ ላይ ማለት ነው። ነዛ ባንድ ውስጥ ገባ ከመሳሪያ ጋር በደንብ የመገናኘት የመጫወት መድረኮችን ኦዲየንሱን መልመድ ምናምን በደንብ እድሉን አገኘው ማለት ነው። ከዛ በኋላ እንደዚህ ያለ እንግዲህ ውድድሮችን ማየት የተለያዩ ዘመናዊ ነገሮችን መሞከር ምናምን ከዛ በኋላ ያ ነው እንግዲህ ወደ ሙዚቃ ውስጥ በደንብ በቃ ከፍቼ እንድመጣ ያደረገኝና እነዚህን ሰዎች በጣም ማመስገን እፈልጋለሁ። ምክንያቱም እነሱ ባይኖሩ ሁለቱ ሰዎች በተለይ አቶ አንተነህ አየለና እንዳሻው ከበደ በጣም እነሱ ባይኖሩ በዚህ ልክ አታገኙኝም ነበርና ያው እንዲህ ያልኩ ነው ወደዚህ የመጣሁት። ከዛ በኋላ መምህር ወሰናቸው አጥናፌ ይባላል ደግሞ የኔ መምህር ሙዚቃ ያቃሉ ነዳኒ ይቃላ እና ከስር በቃ ያለ በደንብ ብዙ ነገር እንደዚህ ነው በቃ የመጣሁት። የሙዚቃ ህይወቴ ነው። በጣም ደስ ይላል። በህይወታችን ውስጥ የሆነች ጠጠር ጥለው ነገር ግን ትልቁን ነገር ደግፈው ለምናገኛቸው ብዙ ሰዎች አሉ አይደል? እንደው ለነሱ ምናልባት ያችን ሰዓት መርዳትን አስበው ይሆናል። ነገር ግን ህይወታችን ላይ ብዙ ነገር ያደርጋሉ አይደል? እንደው አሁን እንደዚህ እየተባለ ከፊታችን ደግሞ ምዕራፎቹ ሲያልቁ የአሸናፊዎች አሸናፊ አለ። እሱን ደግሞ እንዳያችሁት በጣም ትንቅንቁ ከፍ ያለ ነው አይደል? የሚያሰጋችሁ ነገር አለ? እንዴት እየተዘጋጃችሁ ነው? በዛውም እንድታወሩኝ ነው። ያው እንግዲህ አሸናፊ ያው ይሄኛው ድል ስሜቱ ላይ ነው ያላችሁት ይገባኛል። ግን እንደው አሁን ቀጣይ አላማዬ ይሄ ነው የምትሉት? ከዛ በፊትም አልበም ካለ ወደ አሸናፊ ያለፈ ሰው ትንሽ ከባድ ነው ብዬ አስባለሁ። ትልቅ ጫና አለበት ብዬ ነው ማስበው። ምክንያቱም እንዳለ ከሁሉም ያው ተመርጦ ነው ሁሉም ሄደው እና ሁሉም ተወዳዳሪ በቃ ሁሉም አሸንፋለሁ ብሎ ነው የሚመጣው። ግን ያው በአንዳንድ ቀን የሥራ ልዩነት ውስጥ በመታቀርባቸው ነገሮች ውስጥ በዛ መሀል ያው መውደቅ መነሳት ያለ ነውና በዛ ሁሉም ተመርጦ የመጣ ነው ተወዳዳሪው እና አሸናፊ ላይ ደግሞ ስትገናኝ ያ ትንሽ ይከብዳልና ልክ አሁን ትናንት አለቀ አይደል ደስታውን ልክ ልታጣጥሙ ስትል አሸናፊ ገና አለ ያለብኝ የሚለው ነገር ትንሽ ደላላ አሳሳቢ ነው። ትንሽ ከበድ ይላል። አሸናፊ ዝግጅት ያስፈልገዋል በደንብ ለቀጣይ ዝግጅት ውድድርማ ትጥቁን ገና ካሁኑ ነው እንትን የምንለው ነው አይደል? ቃል አዎ በጣም አሁን የኛ ዙር መጀመሪያ ምዕራፍ 22 እንዳልኩ በጣም ከባድ ዙር ነበር። ከዛ ከዚህ ውስጥ ያለፈው አለ የምዕራፍ 21 ቶፕ ፎሮች አሉ። በጣም ከባባድ ሰው አለ። ከዛ ደግሞ ሶስተኛ የሚመጣው አለ። ይሄ ሁላ ሲጠራቀም በጣም ውድድሩ ከባድ እንደሚሆን ግልጽ ነው። ግን ያው ጊዜም የተወሰነ ስላለኝ አሁን ከዚህ በኋላ በተቻለን አቅም
አዲስ ስራዎችን ከባባድ ስራዎችን አሁን ይሄኛውን እንደጨረስክ ጫናም አለው። ለምሳሌ በዚህ እንትን አሸናፊ ሆነ ብዙ እንደሚጠበቅብህም ያው ይነግርሃል እንትኑ። ስለዚህ በደንብ ይጠበቅብኛል ብዬ ስለራሴ ለመዘጋጀትና ውድድሩ ደግሞ ከዚሁም ሲዝን ላይም ከባድ ነው እንኳን አሸናፊ ሲሆን። ስለዚህ በጣም ትክክለኛ ነገር ነው። በጣም ከባድ ነው። ያው ራስህን በደንብ ለማዘጋጀት ትሞክራለህ ከፈጣሪ ጋር ማለት ነው። ያው መጨም እንደተባለ አሁን አንደኛ የወጣ ሰው ቀጥሎ ደግሞ ይላል። አዎ አይ መቼም ሁሌ በቃ እንልም እኮ ለዛ ማለት አዎ አይባልም። አዎ እየባሰ ነው። እንደውም አንደኛም ስትወጣ እንደዚህ ቶፕ 4 ውስጥም ስትገባ በቃ ቀጥታ የሚታሰበው አሸናፊ ነውና በቃ የባሰ ትልቅ ደመቅ ያለ ፕሬሸር ከኋላ ይጫነባል። ብዙ ይጠበቅባል። ከህዝብም አንፃር ከኦዲየንስም ከራስህም ጥሩ መልፋት አለብህ። ዳኞችንም ለማስደሰት በራስህም ደግሞ ተለውጠ መምጣት አለብህ። የተወሰነ ጋፕ አለን። በዛ ጊዜ በቃ ህዝቡንም የሚመጥን ከራሳችንም ብዙ ከምናስበውም አንፃር አዳዲስ ነገሮችን በደንብ ፈልፍለን ለማምጣት እንሞክራለን ከፈጣሪ ጋር። ከአሁኑ እንግዲህ ዝግጅት ግዴታ ነው፣ መጀመር አለበት። እንጀምራለን። የዛች የደስታ ስሜቷን አድረን አይተናታል። አንድ ቀን በቃ እንዴት ነው እንግዲህ አንተ ጋስ አሸናፊ ከፊት አለ። ከጥቂት ጊዜ በኋላ እንግዲህ አንድ ምዕራፎች እንዳለቁ ከዛ ይመጣል። አንተ ምን ታስባለህ? ምን አዲስ ነገር ይዤ እመጣለሁ? ያው እነሱም እንዳሉት ነው። አሁን ከባድ ነው ማለት ሁሉም አሸናፊ ነው የሚመጣው። አራት ውስጥ የገቡ ናቸው። ሁሉም ምርጥ ልጆች ናቸው። በዛ ልክ መዘጋጀት ነው እንግዲህ። አሁን ጊዜ ያለን እኛ እንደድሉ ነው ዝግጅት ማድረግ ነው። አሁን የመጣንበት መንገድ ምንድነው? በራሳችን ከዚህ በኋላ ደግሞ ስንወጣ የውድድሩ ሁኔታ አይተናል። ምን አይነት ሙዚቃ ከኛ ጋር እንደሚሄድ አይተናል። በዛ መስመር ደግሞ በደንብ ጠንካር ብሎ ሰርቶ ራስን አሻሽሎ መምጣት ነው መስመሩን ስላገኘን ማለት ነው። እንደውም ይሄኛው ነው ከባዱ፣ ምክንያቱም በራስ ስለሆነ ብዙ ውሳኔ የምትወስነው። ልክ ነው። ከዚህ በኋላ ስትወጣ በደንብ እንግዲህ ማሻሻል። እንደው የአብስራም ስታነሳ እንደነበረ በጣም ብዙ ነገሮች አልፋችሁበታል። አሁን የውድድሩም ላይ የተማራችሁት ነገር አለ። በተለይ ከዳኞች ብዙ የወሰዳችሁት ነገር እንዳለ ይሰማኛልና እንደው ይሄን ነገርማ አሻሽዬ ምናምን የምትሉት ነገር አለ? ይሄን ነገሬን አሳይተውኛል የምትሉት ዳኛዎችም ካለ? ለምሳሌ እንዴት ነው እኔ ብዙ ድምጻያንን ወዳቸዋለሁና ሁሉንም ለመጫወት ውስጤ ይፈልጋል እና ከዛ አንፃር እመሞክረውን ከእያንዳንዱ ዘፋኝ የራሱ ቴክኒክና እውቀትና ብቃት ስላለው ያንን ለመሞከር የተወሰኑ ድምጻያኖችን ቫራይቲ ለፐርፎርም ለማድረግ ሞክሬያለሁና ያ ነገር ትንሽ ሳይሳካ አይቀርምና ይሄንንም እንትናንም ስጫወት አሪፍ አስተያየት ስለተቀበልኩኝ ያ ነገር ጥሩ ጠቅሞኛል ብዬ አስባለሁ። ስንቅ ሆኖኛል ለቀጣይ ለምዘጋጅበት ነገር እና ይሄ በእኔ በኩል የዳኞች ሀሳብ እየገነባህ ነው የመጣውና በተለይ ቀለምህን እንድታገኝ እንዳደረገ ስታነሳ ስለነበር እንደው ይሄን ነገር ስላየሁት አሁን በቃ በዚህ ደግሞ በተለይ እመጣለሁ የምትለው አለ? ከነሱም የወሰድከውን በዛ? አዎ አካባቢዎችን ማወቅ። አሁን ሙዚቃ ምርጫ በተለይ በጣም ውድድር ላይ ዋጋ የሚያስከፍል ነገር እንደሆነ ገብቶኛል። ምንም አቅም ቢኖርህ የሆነ ያለ ቦታ የሆነ ነገር የምትሞክር ከሆነ ዋጋ ያስከፍልሃል በትልቁ ማለት ነው። ሱፍ የሚያምርበት አለ፣ ጂንስ የሚያምርበት አለ አይደል? ጨርቅ ሱሪ። እሱ ነገር የሚጠቅመው ለውድድር ብቻ ሳይሆን ለህይወት፣ ለቀጣይ ሙዚቃ ህይወትን በደንብ ይጠቅማል። ምክንያቱም ሁሉም ሰው የሚያምርበት አካባቢ ዶ ሰራ በጣም ስኬታማ እንደሚሆን ማሳያ ነውና እሱ በደንብ ጠቅሞኛል። ወደፊት እኔ በራሴም ስራ ለመምጣት አካባቢዎችን በደንብ ለይቻለሁ። ምን አይነት ቅላጼ ምን አይነት ነገር ከኔ ጋር እንደሚሄድ ስለለየው እሱ ጠቅሞኛል ብዬ አስባለሁ። በጣም አሪፍ። እስቲ ከዳን ያው ውድድር ላይ ትንሽ ከበድ የሚለው ነገር ብዬ ማሰበው ሙዚቃ ምርጫ ትንሽ መቀደም አለ አይደለም? የምታስገባ ሰዓት የምትቀደማቸው ነገሮች አሉ። የገሌሉ እኔ ነበር መስፈኔ ነበር ራሴን አሳይፈታለሁ ያልኩን ስራ ልክ ስትቀደም ሌላ ነው። ከዛ ደግሞ በውድድሩ ሰዓት በቃ በዛ ዙር ያልፋል ማለት ነው። ያ ስራ አትሰራውም ድጋሚ ምናልባት ወይ ድል ከተሰጣ ወደ መጨረሻ አካባቢ ምናምንና እነሱ ነገሮች ትንሽ ዋጋ ምናምን ያስከፍላሉና ትንሽ አስከፊው ነገር ነው። ሁሌ ንቁ መሆንና ቶሎ እንትን ማለት አለብህ ማለት ነው አይደል? አዎ በጣም ወደዛ አካባቢ መድረስ አለብህ ያን እድል ለማግኘት እና ትንሽ
ዋጋ የሚያስከፍለው ይሄ ነው። እሺ ቃሉም ጨምሮ የዳኞች አስተያየት በደንብ ይገነባል። አሁን ለምሳሌ እኔ እንዳለ ብዙ ድምፃውያኖችን መሞከርና የእነሱን የሁሉንም ቴክኒኮች ቴስታቸውን ማሳየት ነው የኔ ሀሳብ። ከዛ ውስጥ ነው ራሴን የማገኘው ብዬ ስለማስብ ማለት ነው። እና ብዙ ጊዜ ብዙ ድምፃውያኖችን ተጫውቻለሁ። የብዙ ቅኝቶችን ወይም ብዙ አይነት ስኬሎችን ለመንካትና እነሱን ለማሳየት ሞክሬያለሁ። ብዙዎቹ በጣም ጥሩ ስለነበሩ አሁን ላይ የምለው በጣም ከዳኞች የሚያገኘሁት ብዙ ቫራይቲ የመጫወት አቅም ስላለ አንድ ድምፃዊ ላይ ሳትወሰን ከለርህን ሳታጣ በደንብ አስፍተህ ጥሩ ነገር አሁንም አዲስ ነገር ለማሳየት እንዳለብኝ በደንብ ከዳኞች ተረድቻለሁ። ያን ነገር ነው በደንብ ያወቅኩት። በጣም አሪፍ። እንደው መነሳት አለበት የምትሉት ደግሞ በሚስጥር ያስኳትም ሲንግል አለች የምትሉትም ካለ እድሉን ልስጥ አለ ኢላ እስ ወንድማማች አይደለ? አይ ያው ከዝግጅት አንጻር አንዳንድ ነገሮችን ከመያዝ አንጻር ያው ይሄ ነገር ባያመጣ ብዙ ጊዜ እኔና እሱም ቤት ቁጭ ብለን የምንችለውን ነገር እንሞክራለን። አዳዲስ ለምሳሌ ውድድሩ ላይም አንድ አዲስ ነገር የሚጠበቀው ዳኞችም ብዙ ጊዜ የሚያበረታቱት ነገር አንድ ቫልዩ አድ የሚባል ነገር አለና የምትችለውን ነገር ዘፈኑን ሳያበላሽ ዜማውንም ሳይለውጥ አንተ ግን በራስህ አዲስ ነገር ጨምረ ዘፈኑን ወደ ማስዋብ ነገር መቀየር ነው። ዜማም ሊሆን ይችላል፣ የግጥም ሀሳብ ሊሆን ይችላል፣ አንዳንድ ከርቮችን ሊሆን ይችላል። ያ እንደ ቫልዩ አድ ይቆጠራልና እንደ ቫልዩ አድም ብለን አንዳንድ የምንሰራቸው ግጥም ዜማዎች ምናምን ብዙ ጊዜ አሪፍ ይሆኑና ግን ደግሞ እስቲ እነዚህ ነገሮች እናያዛቸው ብለን ቤት ዝም ብለን በሳምፕል በኪቦርድ በምንችለው እኔና እሱ የምንይዛቸው ነገሮች አሉና እነሱ ነገር ትንሽ ህይወት ከሰጣቸው የሆነች ነገር አዲስ ነገር ይዘን ለማምጣት ሞክራለን። በጣም አሪፍ። ለነበረን ቆይታ በጣም ነው የምናመሰግነው። ደግሞ ትልቅ ስራ ከእናንተ እንጠብቃለን። ምንም ጥርጥር የለውም። ገና እዚህ ሳትመጡም የተንደረደራችሁበት ነገር ነበረ። አሁን ደግሞ ፋና ላምሮት በደንብ ከፍ አድርጓችኋል ብለን እናስባለን። የበለጠ ደግሞ አሸናፊዎች አሸናፊ ላይ ትልቅ ስራ እንጠብቃለን ከእናንተ። በህይወታችሁም ስኬት እንዲገጥማችሁ ነው የምንመኘው። እናመሰግናለን። እንዳያችሁት ነው እንግዶቻችን እዚህ ቁጭ ብለው እነዚህ ወጣት እንግዶች በጣም አስገራሚ ውጤትን ያሳዩን። እንደገና አቅርቦታቸውን በጣም የሚያምር ነበረ። ፋና ላምሮት ላይ ዩቲዩብ ቻናሉ ላይ በተለይ ገብታችሁ ፋና መዝናኛው ላይ ብትመለከቱት በጣም ታተርፉበታላችሁ፣ ብዙ ነገር ትማሩበታላችሁ፣ የዳኞችንም ሀሳብ ጭምርና እነዚህን የመሰሉ ልጆችን በደንብ አድንቁ፣ አበረታቷቸው ነው የምንለው። ስለመጣችሁ እናመሰግናለን። ከመልእክቶች በኋላ በሌሎች ዝግጅት እንመለሳለን።